ሰላም ሰላም እንደምናችሁ የታላቁን ነገና ነው የማንቸስተር ዩናይትድ ደጋፊዎች ይሄ ቪዲዮ እንግዲህ ዛሬ ማቀርብላችሁ ማንቸስተር ዩናይትድ ከበርንማውዝ ጋር በሚያደርገውን ጨዋታ በተመለከተ ይሆናል ማለት ነው። ይሄን ጨዋታ እንግዲህ የግምታዊ አሰላለፍ የምናይ ይሆናል። ጨዋታው በምን ያክል ውጤት ይጠናቀቃል የሚለው ግምት ምናስቀምጥ ይሆናል። በተጨማሪ ደግሞ ቀድመ ጨዋታ ትንታኔ እናስቀምጣለን ማለት ነው። እንግዲህ በፕሪሚየር ሊግ ዛሬ ማንቸስተር ዩናይትድ ከበርንማውዝ ጋር የሚያደርጉት ጨዋታ ተጠባቂ ነው። እውነቱን ለመናገር ይሄ ጨዋታ ለማንቸስተር ዩናይትድ እና ለሩበን አሞሪም ታላቅ ፈተና ይሆንባቸዋል ብዬ ነው የምገምተው። የዛሬውን ጨዋታ ከምን ጋር አመሳስላለሁ? ከብራይተን ጋር ከነበረን ጨዋታ ጋር አመሳስላለሁ። እንደምታስተውሱ በዚህ ዓመት ብራይተንን እንዳሸነፍን ይታወቃል። ቢሆንም ግን ብራይተን ላለፉት ብዙ ዓመታት ማንቸስተር ዩናይትድን የሚፈትን አይነት ቡድን እንደሆነና እንደነበረም የምናስተውለው ይሄን እርግማን ይሄን ከርስ ሰብረነዋል ከብራይተን ጋር የነበረንን። እንግዲህ ከበርንማውዝ ጋር ግን ምን ሊፈጠር ይችላል የሚለውን በዝርዝር እናያለን ማለት ነው። ምክንያቱ ደግሞ በርንማውዝ የሚጫወትበት የአጫወት ሲስተም እና ብራይተኖች የሚጫወቱበት የአጫወት ሲስተም ሞር ኦፍ ዘ ሴም ተመሳሳይነት ያለው ነው። ሁለቱም ኳስ መስርቶ መጫወት የሚፈልጉ አይነት ቡድን ናቸው። ሞር ብራይተን ሃይ ላይን ይጠቀማል። በርንማውዝ ትንሽ ወደ ውስጥ ዲፕ ሆኖ መጫወት ይወዳሉ። ግን አጫወት ሲስተማቸው ኢንተንሲቲያቸው አንድ አይነት ነው። ለዚህ በጣም ይሄ ጨዋታ እንግዲህ ማንቸስተር ዩናይትድ እና ለሩበን አሞሪም ትልቅ ፈተና ይሆንበታል የሚል ግምት አለኝ ማለት ነው። ነገር ግን አሁን ብራይተኖች ያሉበት ወቅታዊ አቋምና ሁኔታቸውን ስናይ በጣም ጥሩ አይደለም። ጥሩ ውጤት እያስመዘገቡ አይደለም። እንግዲህ ፕሪሚየር ሊጉ ሲጀምር እንደምታስታውሱት ከሆነ በርንማውዞች እና ሰንደርላንዶች በጣም ጥሩ አቋም እያሳዩ ነው። በርንማውዞች ግን አሁን የመንሸራተት ጉዞ ላይ ነው ያሉት ማለት ነው። አሪፍ ተጫዋቾችና አሰልጣኝ ያላቸው በርንማውዞች ይሄ ደግሞ ምንድነው ጨዋታውን እና ውጤቱን በምንም ሰዓት ላይ ሊቀለብሱ ይችላሉ። በዚህም ጨዋታ እኛ ከማንቸስተር ዩናይትድ ጋር በሚያደርጉትም ጨዋታ ይሁን በሚቀጥሉ ሳምንታትም ውጤታቸውን ሊያስተካክሉ የሚችሉበት እድል በጣም ሰፊ እንደሆነ ግልጽ ነው። ይሄ ደግሞ አሪፍ ተጫዋቾች ስላላቸው ማለት ነው። እንግዲህ ማንቸስተር ዩናይትድ እና በርንማውዝ ይሄን ጨዋታ የሚያደርጉት በማንቸስተር ዩናይትድ ሜዳ ቢሆንም በርንማውዞች ግን አፈግፍጎና ተከላክሎ እንደማይጫወቱ የታወቀ ነው። በርንማውዞችን ብዙ ጊዜ አይታችሁ ከሆነ በሲስተም እና በስታይል የተመሰረተ ቡድን ያላቸው እና አሁን ውጤት ባይኖራቸውም የሆነ ሰዓት ላይ በጨዋታው መካከል ሊሆን ይችላል ጨዋታውንም ሊሆን ይችላል ክሊክ ሊያደርግና ወደ ውጤት ሊመጡ የሚችሉበት እድል በጣም ሰፊ ስለሆነ ትልቅ ጥንቃቄ ለዚህ ጨዋታ ያስፈልገዋል ማለት ነው። ወደ እኛ ስንመለስ እንግዲህ አሁን ማንቸስተር ዩናይትድ የቻምፒየንስ ሊግ ቦታን እንግዲህ የሚገባው ሰዓት ነው እላለሁ። አሁን ጥሩ አቋም እያሳየ ነው ያለው። ከዛሬ ዓመቱ አንፃር ስናወዳድሮ ጥሩ አቋም ጥሩ ፖዚሽን ላይ ነው ያለው። ለዚህ ማንቸስተር ዩናይትድ ቻምፒየንስ ሊግ ይገባኛል፣ ሩበን አሞሪም ቻምፒየንስ ሊግ ቦታ ይገባኛል፣ መፎካከር ይገባኛል ሊሉ የሚገባበት ቦታ ላይ ነው የምንገኘው ማለት ነው። ይሄን ጨዋታ እንግዲህ ካሸነፍን ትልቅ ነገር ነው። ወደ ቶፕ 4 ፉክክሩ የምንመጣበት ነው። ቡድኑ እንግዲህ መነቃቃት ውስጥ የሚገባበት ይሆናል። ከተሸነፍን ደግሞ ተመልሰን እንግዲህ 2 እርምጃ ወደ ኋላ 1 እርምጃ ወደፊት የታወቀውን የማንቸስተር ዩናይትድ ያላለፉት ዓመታት ጉዞን የምንቀጥልበትና አሳዛኝ ሁኔታ ውስጥ የምንገባበት ይሆናል ማለት ነው። እንግዲህ ማንቸስተር ዩናይትድ ላለፉት ጨዋታ አይታችኋል። እንግዲህ ከኤቨርተን ጋር ምን አይነት ውጤት ተጠብቆ ምን አይነት ውጤት እንዳስመዘገበ፣ ከዌስትሃም ጋር ምን አይነት ውጤት ተጠብቆ ምን አይነት ውጤት እንዳስመዘገበ አይታችኋል። እነዛን ጨዋታዎች ላይ ውጤቶቹን ካፒታላይዝ አድርጎ ውጤቶቹን ይዞ ቢሆን ኖሮ አሁን በውድድሩ በደረጃ ሰንጠረዥ ላይ የሚኖረው ቦታ የተለየ ይሆን ነበር። ግን ማንቸስተር ዩናይትድ ደግሞ ባልተጠበቀ ሁኔታ ደግሞ እንደውም በከፍተኛ ሁኔታ ይቀጠቀጣል ይሸነፋል ተብሎ ሲገመት በክሪስታል ፓላስ ላይ ምን አይነት ውጤት እንዳስመዘገበ ተመልክተናል ማለት ነው። እንግዲህ በዚህ ጨዋታ እንደ አንቶይን ሴሜንዮ፣ ሴንሲ እና እንደ ታይለር አዳምስ ያሉ ምርጥ ድንቅ ተጫዋቾች በርንማውዞች እንዳላቸው መዘንጋት አይገባንም ማለት ነው። ምክንያቱም ቡድኑ እንኳን ሲስተማቸው ክሊክ ባያደርግ እነዚህ ተጫዋቾች በራሳቸው ውጤት የመቀየር አቅማቸው
ከፍተኛ ስለሆነ ማለት ነው። እንግዲህ ዛሬ በርንማውዝ እና የኛ ወቅታዊ አቋም የማንቸስተር ዩናይትድ ወቅታዊ አቋም ስንመለከት መጀመሪያ እስቲ የበርንማውዝን ወቅታዊ አቋማቸውን እንመልከት። ያለፉትን 5 ጨዋታዎች ከቅርቡ ወደ ሩቁ የበርንማውዞችን ስንመለከት እንግዲህ ከቼልሲ ጋር በሜዳቸው ተጫውቶ ባዶ ለባዶ ነው የተለያዩት 0-0። ከኤቨርተን ጋር በሜዳቸው ከኤቨርተን ጋር ተጫውቶ እንግዲህ በሜዳቸው ተጫውቶ 1-0 በኤቨርተን ተሸንፏሉ ማለት ነው በርንማውዞች። ከሜዳ ውጪ ደግሞ ከሰንደርላንድን ገጥሞ ከሰንደርላንድ ጋር 3-2 ነው የተሸነፉት ማለት ነው በሰንደርላንድ። ይሄ የሚያሳየው ምንድነው ጎል ከማግባት ወደ ኋላ የማይል ቡድን እንደሆነ ነው በርንማውዝ ቢሸነፉም። እንግዲህ ከዌስትሃም ጋር ደግሞ በሜዳቸው 2-2 ተለያይተዋል። ከአስቶን ቪላ ደግሞ ከሜዳ ውጪ በአስቶን ቪላ 4 ወደ ኋላ ስንሄድ የመጨረሻው 5ኛ ጨዋታቸው 4-0 በአስቶን ቪላ የተሸነፉበት ነው። እንግዲህ ላለፉት 5 ጨዋታ ምንም አይነት ጨዋታዎችን አላሸነፉም። 3ቱን ሲሸነፉ 2ቱን ደግሞ አቻ ወጥተዋል ማለት ነው። እንግዲህ የማንቸስተር ዩናይትድ የታላቁን ነገናናው ክለባችን ያለፉትን 5 ጨዋታዎች ከቅርቡ ወደ ሩቁ ስንመለከት ከወልቭስ ጋር የነበረንን ጨዋታ እንደምታስታውሱት ነው 4-1 ነው። ወልቭስን እንግዲህ ከሜዳ ውጪ ሞሊኒዮ ላይ ሄደን የቀጠቀጥነው ማለት ነው። ዌስትሃም ጋር 1-1 ነው የተለያየ ነው። በጣም አሳዛኝ ጨዋታ ነው። ጥሩ ውጤት ይዘን መምጣት ከዚህ የተሻለ ውጤት በሜዳችን እንደመሆኑ አንፃር ማለት ነው በኦልድ ትራፎርድ ላይ እንደመሆኑ አንፃር ከዌስትሃም ጋር ማሸነፍ ይጠበቅብን ነበር። ክሪስታል ፓላስን ደግሞ በሜዳቸው በሰራረስ ፓርክ ላይ ሄደን 2-1 አሸንፈን ነው የተመለስነው ማለት ነው። ከኤቨርተን ጋር እንግዲህ እንደምታስታውሱት ነው በጎዶሎ ከነበረው ኤቨርተን ጋር 1-0 ነው እንግዲህ በኦልድ ትራፎርድ በሜዳችን የተሸነፈው። እንግዲህ ዘንድሮ እኔ ካዩአቸው ዘንድሮ ብቻ አይደለም እንደው በህይወት ዘመኔ በማንቸስተር ዩናይትድ ካዩአቸው ከግሪንስፒ ጨዋታው ጭምር ራሱ በጣም ዝቅተኛ ደረጃ የምሰጠው የኤቨርተን ጨዋታ ነው። 10 ሰው የነበረውን ኤቨርተንን ማሸነፍ የተሳነን ጨዋታ ማለት ነው። ከቶትናም ጋር እንግዲህ በሜዳ ውጪ በቶትናም ሜዳ ሄደን 2-2 እንደተለያየን የሚታወስ ነው ማለት ነው። ትልቁ ነገር እንግዲህ ወደ ክለባችን ወደ ቡድናችን ስንመለስ 3ቱ ተጫዋቾች እነዚህ አሁን መጠቅሰላችሁ 3ቱ ተጫዋቾች ለዛሬ ውጤት ትልቅ ቦታ የሚሰጣቸው ናቸው። እነዚህ ተጫዋቾች እነማን ናቸው ብላችሁ መገምቱ ከሆነ አማድ ዲያሎ፣ ኤምቤሞ እና ማዝራዊ ናቸው። እንግዲህ አሞሪን በፕሬስ ኮንፈረንሱ ላይ እንደተናገረው እነዚህ 3 ተጫዋቾች በዛሬው ጨዋታ ላይ ይኑሩ አይኑሩ ይሳተፉ አይሳተፉ ምንም ነገር የምናውቀው መረጃ የለንም፣ ከብሔራዊ ቡድኖቹ ጋር እየተነጋገርን ብሏል ማለት ነው። በኔ አስተያየት እንግዲህ ይሄን ነገር በአጭሩ ልንገራችሁ። የነዚህ አገሮች ብሔራዊ ቡድን ከማዝራዊ ከሞሮኮ ውጭ ያሉት ሁለቱ ስፔሻሊ የአማድ እና የኤምቤሞ ካሜሩን እና አይቮሪ ኮስት በእርግጠኝነት ከማንቸስተር ዩናይትድ ጋር እየተደራደሩ ነው ብር ተጨማሪ ጊዜ ለመስጠትና በዛ 2 ሚሊዮን 3 ሚሊዮን ማንቸስተር ዩናይትድ በተጫዋቾቹ እንዲሰጣቸው እየተደራደሩ እንግዲህ ለወደፊት ይሄ መረጃ ሲወጣ ይፋ እንደሚሆን እርግጠኛ ነኝ። እንግዲህ ወደ ጨዋታው ስንመለስ እንግዲህ ሩበን አሞሪም እነዚህ ተጫዋቾች ሊኖሩም ላይኖሩም ይችላሉ ብሏሉ። ከሌሉ እንግዲህ ትልቅ ፈተና ነው የሚሆነው። አማድና ኤምቤሞዝ በዘንድሮ ውድድር እንግዲህ ምን አይነት ለቡድናችን ወሳኝ ተጫዋቾች እንደሆኑ ያየንበት ነው። እንግዲህ እያየን ነው እንግዲህ ወደ አፍኮን እነዚህ ተጫዋቾች የሄዱና በዛሬው ጨዋታ ላይ ሳተፉ የሚችሉበት ሁኔታ ሰፊ ስለሆነ ማለት ነው። እንግዲህ ወደ ፕሪሚየር ሊጉን ቴብል ወይም የደረጃ ሰንጠረዥ ስንመለከት እንግዲህ አሞሪንም ያለውን የማሸነፍ ይሄ ቡድኑ ወደ ቶፕ 4 ወደ ቻምፒየንስ ሊግ ውድድር የመመለስ እቅድ እና የሚናገረውን ነገሮች ስንመለከት ይሄን ጨዋታ መሸነፍ ማለት መዋረድ ነው። ይሄን ጨዋታ ማሸነፍ ደግሞ የግድ የሚልበት ነገር ነው። እንግዲህ የደረጃ ሰንጠረዡን እንግዲህ ስንመለከት ማንቸስተር ዩናይትድ በዚህ ሰዓት ላይ 15 ጨዋታ ተጫውቶ ከሌላ ክለቦች 16 ተጫውተዋል። ማንቸስተር ዩናይትድ 15 ጨዋታ ተጫውቶ በ8ኛ ደረጃ ላይ በ25 ነጥብ የተቀመጠ ሲሆን በርንማውዞች ደግሞ 15 ጨዋታ ተጫውቶ በ20 ነጥብ
በ20 ነጥብ 15ኛ ደረጃ ላይ ተቀምጧሉ ማለት ነው። ልዩነቱን እንግዲህ በ8ኛ ባለው ማንቸስተር ዩናይትድ እና በ15ኛ ላይ ባለው በርንማውዝ መካከል 5 ነጥብ ነው ያለው። ምን ያክል ፕሪሚየር ሊጉ ቅርብ እንደሆነ የምታዩት ነው። ማንቸስተር ዩናይትድ ደግሞ ይሄን ጨዋታ የሚያሸንፍ ከሆነ ፕሪሚየር ሊጉ ቴብሉ እንደዚህ የተፋፈነ መሆኑን የምታዩት በዚህ ነው። ይሄን ጨዋታ ማንቸስተር ዩናይትድ የሚያሸንፍ ከሆነና 3 ነጥብ የሚያገኝ ከሆነ ቀጥተኛ ወደ 5ኛ ደረጃ ላይ በመሄድ በ25 ነጥብ ከፍ ብሎ የሚቀመጥ እና ቀጥታ ወደ ቶፕ 4 ፍክክሩ የሚገባ ይሆናል። እንግዲህ 4ኛ ደረጃ ካለው ቼልሲ ጋር ደግሞ በነጥብ እኩል ሆኖ በጎል ክፍያ ብቻ በመበለጥ 5ኛ ደረጃን በመያዝ የሚቀመጥ ይሆናል ማለት ነው። እንግዲህ ዛሬው ጨዋታ እንግዲህ አሰላለፍና ውጤት ግምታዊ ውጤቱን እንመልከት ማለት ነው። አሰላለፉን እንግዲህ በሁለት አይነት መንገድ ነው ያደረኩላችሁ። ታላቁ የማንቸስተር ዩናይትድ ደጋፊዎች ለምን እንደዚህ ያደረክ ካልከኝ የኢምቤሞ የአማድና የማዝራዊ መኖርና ያለመኖር ያልተረጋገጠ ስለሆነ እነዚህ 3 ተጫዋቾች በዛሬው ጨዋታ ላይ የመሳተፍ ወይም የመሰለፍ እድል የሚያገኙ ከሆነና ወደ አፍኮን የማይሄዱ ከሆነ የዛሬው አሰላለፍ በጎል ጠባቂነት ምንም አይነት ክርክር የሌለው ሴኒ ሌመንስ የቤልጅየሙ ኮከብ የማንቸስተር ዩናይትድ ድንቅ ወጣት ግብ ጠባቂ ጎላችንን የሚጠብቅ ይሆናል ማለት ነው። እንግዲህ በ3 ተከላካይ እንደምንገባ የሚታወቅ ሲሆን ማዝራዊ ኤደን ሄቨን እና ሉክ ሾውን በ3 ተከላካይነት በኔ በግምት አሞሪም ያሰልፋል ብዬ እጠብቃለሁ ማለት ነው። አፍኮን የማይሄዱ ከሆነ 3ቱ ተጫዋቾች ለዚህ በዊንግ ባክነት አማድና ዳሎት የሚሰለፉ ሲሆኑ በመሃል ሜዳ ላይ እንግዲህ ብዙ ጊዜ አይተናል። በዚህ ዓመት ደጋግሞ ካሲሜሮና ብሩኖን በመሃል ሜዳ እያጣመረ ስለሚገኝ ብሩኖና ካሲሜሮ የሚጣመሩ ይሆናል ብዬ ግምቴን አስቀምጣለሁ። ለዚህ ኢምቤሞ እና ማውንት ደግሞ 10 ቁጥሮቹን የሚመሩ ሲሆኑ ማውንት ማያደራድር ቋሚ ሆኖ የሚገባ ይሆናል። ምክንያቱም ሜሰን ማውንት ላይ ለብቻ ቪዲዮ ሰራላችኋለሁ። ሜሰን ማውንት በገባበት ጨዋታ በሙሉ የማንቸስተር ዩናይትድ የማሸነፍ ንጻሬ 71% ሲሆን ሜሰን ማውንት በሌለባቸው ጨዋታ ላይ የማሸነፍ ንጻሬው ደግሞ 25% ነው። ኦልሞስት ከ51 ወደ 50% አካባቢ ልዩነት ያለው ማለት ነው። ወደ 40% አካባቢ ልዩነት ያለው ማለት ነው። ምን ያክል ተጽዕኖ እንደሚፈጥር ይሄ ተጫዋች በዚህ ማየት ይቻላል ማለት ነው። እንግዲህ ፊት ለፊት ላይ ኩኛ ይገባል ብዬ አስባለሁ። ይሄ አሰላለፍ እንግዲህ አሁን የነገርኳቸው 3ቱ ተጫዋቾች ካሉ ነው። 3ቱ ተጫዋቾች ወደ አፍኮን የሚሄዱ ከሆነ አማድ፣ ኢምቤሞና ማዝራዊ የማይኖሩ ከሆነ በዚህ አሰላለፍ ይገባል ብዬ ገምታለሁ። የታወቀ ነው ሌመንስ ጎል ጠባቂ እንደሚሆን። ከ3ቱ ተከላካይ ደግሞ ዮሮ፣ ኤደን ሄቨን እና ሉክ ሾው ይሆናሉ ብዬ አስባለሁ። ለምን ማርቲኔዝን ካላችሁ ማርቲኔዝ በቀደም በወልቭስ ጨዋታ ተቀይሮ ከገባ በኋላ ጥሩ አቋም እንዳሳየ ባቅም ግን ፊትነሱ ላይ ቀስ እያለ ይሄ ልጅ እየተገነባው ለሞስ 1 ዓመት ያልተጫወተ ተጫዋች ስለሆነ መምጣት አለበት ስለምል በሁለቱም ማሰላለፍ 3ቱ ተጫዋቾች ባሉበትና በሌሉት በቤንች ላይ አስቀምጫለሁ ማርቲኔዝን። ለዚህ ዮሮ፣ ኤደን ሄቨን እና ሉክ ሾው ለዚህ በማዝራዊ ቦታ ዮሮ ይገባል ማለት ነው። ዳሎት እና ዶርጉ ደግሞ ዊንግ ባክ ይሆናሉ። ዳሎት ወደ ቀኝ ከግራ ወደ ቀኝ ሲያልፍ ዶርጉ ደግሞ በዳሎት ቦታ የግራውን የሚይዝ ይሆናል ማለት ነው። መሃል ሜዳው ግን የግድ 3 ተጫዋቾች ከሌሉ ኮቢ ሜኑ መግባት አለበት። ኮቢ ሜኑንና ካሲሜሮን መሃል ሜዳ በማጣመር ሩበን አሞሪም ብሩኖንና ሜሰን ማውንትን በሁለት 10 ቁጥር ላይ በማስቀመጥ ኩኛን ደግሞ በሐሰተኛ 9 ቁጥር ላይ በማሰለፍ በዚህ አይነት መንገድ ይገባል የሚል ግምት አለኝ ማለት ነው። እንግዲህ ማንቸስተር ዩናይትድ ይሄን ጨዋታ 3-2 ያሸንፋል ብዬ ገምታለሁ። በጣም ብዙ ጎል የሚኖርበት ጨዋታ ነው። በርነማውዞችም አፈግፍጎ እንደማይጫወቱ ይታወቃል። ማንቸስተርም የሚያፈገፍግበት ምንም ምክንያት የለውም በሜዳው ስለሆነ እንግዲህ በዚህ ጨዋታ የጎል ማማን ያስቆጥራል ብላችሁ ካሰባችሁ ኩኛ 2 ጎል ያስቆጥራል ብዬ ስገምት ሜኑ በሁለተኛው አሰላለፍ ሜኑ ቋሚ ሆኖ የሚገባ ከሆነ ሜኑ የሚያስቆጥር ሲሆን ኢምቤሞ ደግሞ በመጀመሪያው አሰላለፍ ካልሄዱ በሜኑ ቦታ ከገባ ኢምቤሞ ያገባል ብዬ አስባለሁ። በዚህም በዛም ግን ኩኛ ዛሬ ቢያንስ
2 ጎል ያስቆጥራል። ለዚህ እናንተም የግምታችሁን የምትገምቱትን ውጤት ኮሜንት ላይ እየገባችሁ አስቀምጡ። በዚህ መንገድ ነው የምታበረታቱኝ። እየሄዳችሁ ቲክቶክ ላይ ያላችሁ ደግሞ እስከ መጨረሻ አያችሁ ሐዋርያችሁ ብያላችሁ በጣም ብዙ የሚያዝናኑ ነገሮች አሉ። እዛ ላይ እየሄዳችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ካም ኦን ዩናይትድ ካም ኦን